ከኢትዮጵያም ሆነ ከተለያዩ አገራት ከሳውዲ ከባህሬን ከብሄሩት ከተለያዩ ቦታ ወደ ዱባይ መምጣት ለምትፈልጉ እንደዚሁም ደግሞ ዱባይ ውስጥ ሆናችሁ ካንስሌሽን ለመቀበል ለምትፈልጉ ልጆች ጠቅላላ በጣም ወሳኝ መረጃ ነው ያለኝ። ሁላችሁም ከመጨረሻው ድረስ ልታዳምጡት ይገባል። ለጓደኞቻችሁም የመልእክት አስተላልፉ። ይሄ መረጃ ብዙ አልተሰራጨም። አንዳንድ ሰዎች ናቸው ይህን መረጃ እየሰጡ ያሉት ማለት ነው። ዛሬ ቲክቶክ ላይ ባየሁት ነገር በጣም ስላዘንኩ ልንገራችሁ ብዬ ነው ዛሬ የመጣሁት ማለት ነው። አንዳንድ ሰዎች ግን ይሄን መረጃ አውጥተውታል እና ጥንቃቄ እንድታደርጉ መልእክት አስተላልፈዋል። ጉዳዩ እንደምታስቡት ቀልድ አይደለም። ምንድነው የተፈጠረው የምነግራችሁ ይሆናል። እንግዲህ ያው ዱባይ ላይ አዳዲስ ነገር ሲፈጠሩ ሁልጊዜም ይዤ ወደ እናንተ እንደምመጣ ይታወቃል። ይህን ቪዲዮ ግን ላይክ እያደረጋችሁ ጀምሮ ለሁሉም አድርሱልኝ እላለሁ። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በክርስቶስ ብዝት ይበልልኝ እያልኩ ዛሬ ይዤላችሁ መጣሁት ከተለያዩ ሀገራት እንግዲህ እንደሚታወቀው ከቤሩትም ከሳውዲ ከተለያዩ ሀገራት በጣም ብዙዎች ወደ ዱባይ እየመጡ ነበረ። እንግዲህ ከዚህ በኋላ ወደ ዱባይ መምጣት ለምትፈልጉ እንደዚሁም ከኢትዮጵያ ፕሮሰስ ማድረግ ለምትፈልጉ ጠቅላላ እህት ወንድሞቻችሁን ለማምጣት ለምትፈልጉ ይሄንን መረጃ ሳትሰሙ ብታመጡ ወይንም ፕሮሰስ ብትጀምሩ መጨረሻችሁ ለቅሶ ነው ማለት ነው። ማንም ምንም መፍትሄ ሊሰጣችሁ አይችልም። ምክንያቱም ይሄ መረጃ አንዳንድ በጣም ታማኝ የሆኑ ሰዎች ናቸው እየዘገቡት ያሉት። ነገር ግን አብዛኛው ሰው ይሄንን ነገር እያወጣ አይደለም፣ ደላሎችም እየተናገሩ አይደለም። ምንድነው የተፈጠረው ዱባይ ውስጥ አዲስ የተፈጠረው ነገር ምንድነው? እምነግራችሁ ይሆናል። ሁላችሁም በጥሞና አድምጡ። ጆሮአችሁን ሳይሆን ልባችሁን ስጡ። ነው ሁልጊዜ የምላችሁ። ምክንያቱም ጆሮ ሰማ አልሰማ ዋጋ የለውም። ልብ ሌላ ቦታ ከሆነ ጆሮ ላይ ብጮህበት ራሱ ጆሮ አይሰማም። ጆሮ ድንጋይ ነው። ገባችሁ? ተረዱኛላችሁ እያስባለሁ ምን ለማለት እንደፈለግኩና ሁላችሁም በጥሞና ተከታተሉኝ። አጠቃላይ ዱባይ ውስጥ ያላችሁ በተለያየ ቦታ በራሳችሁ እንደዚሁም ደግሞ ሰው ቤት ሆናችሁ የምትሰሩ በአሁን ሰዓት በምንም ተአምር ካንስሌሽን እንዳትቀበሉ ማለት ነው። ካንስሌሽን እንዳትቀበሉ እዛው አላችሁበት ወረቀታችሁን እዚያው አሳድሳችሁ በዚያው ለመቀጠል ሞክሩ። አሁን ላይ አሰራሩ ብዙ ነገር ተቀይሯል። ይሄንን ደግሞ አብዛኛው ሰው እየሰማ አይደለም ማለት ነው። እና በዚህ ሰዓት በምንም ተአምር ካንስሌሽን እንዳትቀበሉ፣ ነገሮች እስከሚረጋጉና እስከሚስተካከሉ ድረስ እዚያው ባላችሁበት እንደዚሁም በካምፓኒ የምትሰሩ ማለት ነው። በራሳችሁ በካምፓኒ ያሰርታችሁ የተለያየ ቦታ የምትሰሩ ሰዎችም እዚያው ወረቀታችሁን አሳድሱ እንጂ ሌላ ከፊል ቀይራለሁ፣ ሌላ ነገር ቀይሬ ሌላ ቦታ አሰራለሁ ብላችሁ ካንስሌሽን እንዳትቀበሉ። ጉዳዩ እንደምታስቡት ቀላል ነገር አይደለም። ጥንቃቄ አድርጉ ማለት ነው። ሌላው ነገር እንግዲህ ከኢትዮጵያም ሆነ ከተለያዩ አገር ወደ ሳውዲ አረቢያ ከሳውዲ አረቢያም ሆነ ከቤሩትም ሆነ ከተለያየ ሀገር ወደ ዱባይ ማምጣት አሁን ላይ ቆሟል። ማወቅ ያለባችሁ ነገር ማለት ነው። ለምን በኢንቨሎፕመንት ቪዛ የሚባለው ነገር አሁን ሙሉ ለሙሉ ቆሟል። ለማታውቁ ልጆች አንዳንድ ሰዎች ናቸው እንደነገርኳችሁ ዛሬ ቲክቶክ ሊቭ ላይ ማለት ነው። አንዱ ምን ይላል? ትችላላችሁ፣ ካንስሌሽን መቀበል ትችላላችሁ፣ ከዚህም እንደዚህ በጭራሽ ነው የማይቻለው። አሁን ላይ ይቻላል፣ ማድረግ ትችላላችሁ። ነገር ግን እናሰራው እናሳድስ በሚለው ነገር ስትገቡ እንደምታስቡት ቀላል ነገር እንዳልሆነ እንደው ለምሳሌ ነው ብሬክስ ሀበሻው ተናግሯል። ሌሎችም አንዳንድ ሰዎች እየተናገሩ ነው ያሉት። ጉዳዩ ምንድን ነው? እስከሚጣራ ነገሮች እስከሚረጋጉ ድረስ እዚያው አላችሁበት ቀጥሉ። እንደዚሁም ከኢትዮጵያ አሁን ላይ በኢንቨሎፕመንት ቪዛ ወደ ዱባይ አይቻልም። አንዳንድ ሰዎች 350 ሺህ ብር ክፈሉ፣ ይሄን ያህል ክፈሉ እናመጣለን። ውሸታሞችና ሌቦች ናቸው። እንዳትሸወዱ። አሁን ላይ ቆሟል። እንኳን ከኢትዮጵያ አይደለም ከተለያየ ሀገር ከሳውዲ አረቢያ ከቤሩት ከተለያየ ሀገር ራሱ አቆመዋል ማለት ነው። ትክክለኞቹ ደላሎች አሁን ላይ እንዳቆሙ ነው የሚነግሯችሁ። ውሸታምና ሌባ ደላላ ግን ብራችሁን ተቀብሎ ይዞባችሁ ሿሿ ተሰርታችሁ ስታለቅሱ ነው የምትቀሩት። እኔ ልንገራችሁ ብዬ ነው። ውሳኔው የራሳችሁ ነው። ሰው እንትና ታማኝ ነው እንትና ታማኝ የሚባል ነገር የለም። አንድ እህቴ የገጠማት ነገር ልንገራችሁ። ከኢትዮጵያ ወንድሟን አምጥቶላት ከዚያም በተመሳሳይ ሰዓት ያክስቷ ልጅ ደግሞ እመጣለሁ አለቻት። ይቅርታ ያክስቷ ልጅ ተምራ ጨርሳ ምን ብላ ሁሉ ነገር ፕሮሰስ አድርጋ እሺ በቃ አመጣሻለሁ፣ ልክ ወንድም ባመጣሁት መንገድ አመጣሻለሁ። እሷ ደግሞ መዳም ቤት ምናምን ስለማፈልግ በፍሪ ቪዛ ነበር መምጣት የምትፈልገው። 250 ሺህ ብር ተቀብሏት፣ ራሱ ደላላው ነው፣ ደላላ አልቀየረችም። 250 ሺህ ብር ተቀብሏት ይዞባት ጠፋ።
ከኢትዮጵያ ግን ይሄ 250 ሺህ ብር በአንቺ መንገድ ነው ይሄን ደላላ ያገኘ ነው አንቺ ነሽ ያገናኘሽም ብለዋት ያክስቷ ልጅ አክስቶቿ ብሩን ተቀብለዋታልና እኔ በሆነ መንገድ ስነግራት ነው እኔ እኮ እንደዚህ ገጠመኝ ከዚህ በኋላ በደላላ በምን ጉዳይ አንቺም እጅሽን አታስገቢ ለሰውም ቢሆን ማንንም ከማንም አታገናኝ እኔ ወንድሜን ያመጣልኝ ታማኝ ነው ብዬ እንደገና ደግሞ ያክስቴ ልጅ ላመጣ ብዬ መንገዱን አሳይቻት የደላለውን ቁጥር ያው እሷ ናት ብሩን የሚሰጠችው ምናምን ነገር እንደዚህ አድርጎብኝ ጠፋና ብሩን አስከፈሉኝ ብላ በወሬ የተነሳ ነው የነገረችኝ እና ታማኝ የሚባል ሰው የለም በአሁን ሰዓት ሶሻል ሚዲያ ላይ እንኳን የምናውቃቸው የምናከብራቸው ሰዎች በጣም ብዙ ሚስጥር ብዙ ነገር እየወጣባቸው ነው ያሉት እና ጥንቃቄ አድርጉ በኋላ ብራችሁን ከተበላችሁ ከተወሰደባችሁ በኋላ ብታለቅሱ ያዙ ይልቀቁ ብትሉ መረጃ አለኝ ከርድ እንደዚህ አድርጌያለሁ ማን ነው እየተሰጠ ያለው ብሩን አሁን እያየን ያለ ነው ሁሉም እያለቀሰ ነው እንጂ ያለን መፍትሄ የተሰጠው ሰው አላየንም በየቀኑ ተጧት እስከ ማታ ሊብ ላይ ቁጭ ብሎ ማልቀስ ሊብ ላይ ቁጭ ብሎ ይሄ እኔም ተበልቻለሁ እኔም እንደዚህ ሆኛለሁ እኔም ይሄን ያህል ብር እኔም በዚህ መንገድ ምናምን እሚል ብሎ የሚያለቅስ ነው እንጂ መፍትሄ የሚሰጥ ብር የሚያስመልስ እስካሁን ድረስ አላየሁም። አብዛኞቹ ደግሞ ጓደኛ ሲሆኑ ሲጀመር ድምጽም ራሱ አይሆኑም። ድምጽም እንኳን ሰው ምልላችሁ ነው ሳትቀደሙ በፊት ብልጥ ሁኑ። በአሁን ሰዓት እነዚህ አሰራሮች ቆመዋል ወደዚህ ሀገር ማለት ነው። እንዳትበሉና እንዳትሸወዱ ነው የምነግራችሁ ያለውን ነገር ደግሞ ከተሻለ ሰው ደግሞ መረጃውን ለማጣራት ሞክሩ። ገባችሁ? ከተሻለ ሰው መረጃውን ለማጣራት ሞክሩ። ከአንድ ሰው ብቻ አይደለም። የአንድ ሰው አሁን እኔ አመጣለሁ ችግር የለውም እልክልሻለሁ እንደዚህ ቢልሽ ከሌላ ሰው ደግሞ እንዴት ነው ያለው ነገር ራቅ ያለ ሰው አንዳንድ ጊዜ አይዋሽም፣ እውነታውን ነው የሚናገረው። እንዴት ነው ይቻላሉ? በዚህ አሁን ላይ 100% ነው የምነግራችሁ አይቻልም። በሚሊሜት ቪዛ እዚህ ሀገር መጥቶ ቪዛ ላይ ስሩ ምናምን እንደማይቻል ነው ያለው መረጃ ተከላለ እስከ መቼ ምናምን የሚለው ነገር ፈጣሪ ቤት ይወቀው ቤት ይወቀው ላለሁ እንዴ ፈጣሪ ይወቀው እንጂ እና ምለላችሁ ነው ተጠንቀቁ። በኋላ እንዳታለቅሱ፣ በኋላ እንዳትዘረፉ። የምሬ ነው የምላችሁ። ነገሮች እስከሚረጋጉ ነገሮች እስከሚስተካከሉ ድረስ ጠብቁ። ያለው ነገር ምን እንደሆነ አላውቅም። እንግዲህ ብሬክስ ሀበሻዊ ራሱ ይሄንን መረጃ አውጥቶታል። ብሬክስ ሀበሻዊ ራሱ ማለት ነው። እና እሱም ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ምንድነው የተፈጠረው ምናምን የሚለውን ነገር እጅግ በጣም ጥቂት ሰዎች ናቸው የነገር እየተናገሩ። ደላሎች አሁን አይነግሯችሁም። እንልካለን እናመጣለን ነው የሚሉት። ምን ጨነቃቸው እነሱ? እናንተ ናችሁ አልቀሳችሁ የምትቀሩት። እነሱ ግድ አይሰጣቸው። ማንም ሰው አይጠይቃቸውም። እነሱን ብዙ እያየ ነው በቲክቶክ ሰልፍ ነው ሰው ሁላ ተበላው የሚል ሰው በሰልፍ ነው እየሄደ ያለው። እና ይሄው ነገር እኔ ስለነገርኳችሁ በጣም ደስ ብሎኛል። አንድ ሰው እንኳን ሰምቶ ከዳነ ስለነገርኳችሁ በጣም ደስ ብሎኛል። ተጠቀማችሁ ተጠቀሙበት። ይሄ ነው ያለው ነገር። በቃ ነገሮች እስከሚስተካከሉ ድረስ ጠብቁ። እናመጣለን እንደዚህ እናደርጋለን ቢሏችሁ ውሸታሞችና ሌቦች ናቸው። እኔ ሰው አልጠቀስኩም። ሁሉም አይደሉም። አንዳንድ የተባረኩ ልጆች አሉ። አሁን ዛሬ ራሱ አንዷ ስትናገር ከሳውዲ አረቢያ ወደ ዱባይ ታመጣላችሁ ብላ ልጅ እየጠየቀቻት አናመጣም አሁን እኮ አይቻልም ብላ ስትመልስ ይሰማው አደላላል ዛሬ በጆሮዬ። እና የተባረኩ ማሉ። ሁሉም ሰው ሌባ ብለን አንፈርጅም። ጥሩ ሰዎችም ስላሉ ማለት ነው። እና ያን ያለው ነገር መረጃውን ግን ሁሉም እንዲዳረስ አድርጉ። በድጋሚ በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። አምላክ ሀገራችንን ዳሯን እሳት ማሏን ገነት አድርጎ ከውጭም ከሀገር ውስጥም ክፉ አሳቢ ሁሉ ይጠብቅልን እላለሁ። ቻው